ዳር በአንድ ቀን አይገነባም። በየቀኑ በትንሽ ጥረት በፍቅር በትዕግስትና በመተማመን ይገነባል። ፍጹም ሰው የለም። ነገር ግን እርስ በርስ ለመማርና ለማደግ ፈቃደኛ የሆኑ ባለትዳሮች ጠንካራ እና ደስተኛ ትዳር ሊኖራቸው ይችላል። ሰላም ውድ ቤተሰቦቻችን፣ በዚህ ቪዲዮ ትዳራችሁን ጠንካራና የማይሰበር የማይበገር ለማድረግ የሚረዱ 12ቱን ጠቃሚ መርሆች እነግራችኋለሁ። በተለይ 12ኛው በሶሻል ሚዲያው የምናየው ችግር የሚፈታ ወሳኝ ነጥብ ነው። እስከመጨረሻው አብራችሁን ቆዩ። አዲስ የሆናችሁ ሳብስክራይብ እያደረጋችሁ ተመልከቱት ማለት ነው ቪዲዮውን። የመጀመሪያውና መግቢያ የሚሆነው ትዳርን ለማጠንከር የሚረዱ የመጀመሪያው መርህ ግልጽና ጤናማ ግንኙነት ማድረግ ነው። የመጀመሪያው ነው። አንድ ትዳር ሲመሰረት ግልጽና ጤናማ ግንኙነት መሆን አለባቸው። ሁሉን የሚመራው ይሄ ነው፣ መሪው ማለት። ብዙ ችግር የሚጀምረው ባለመነጋገር ነው። ምን ማድረግ ይጠቅማል? ስሜትን በግልጽ መናገር፣ ችግር ሲኖር ዝም አለማለት፣ እርስ በርስ መሰማማት፣ መደማመጥ፣ በቁጣ ጊዜ ሳይሆን በሰላም ጊዜ በደንብ መነጋገር። ለምሳሌ አንተ ሁሌ እንዲህ ነህ፣ እንዲህ ታደርገኛለህ፣ እንደዚህ ነህ፣ ጸባይ እንደዚህ ነው ከማለት ይልቅ ይህ ነገር ደስ አይለኝም፣ ይህ ነገር አስተካክል፣ ይህ ነገር አይመቸኝም ብሎ ማይመችሽን ነገር ወይም ማይመችሽን ነገር በግልጽ መናገር ማለት ነው። ሁለተኛውና ጠቃሚው ነገር እርስ በርስ መከባበር። በትዳር ውስጥ እንደምናውቀው መከባበር ወሳኝ ነገር ነው። ክብር የትዳር መሰረት ነው። እንደምታውቁት በሰው ፊት አለመዋረድ ማለት ነው። ማክበር ማለት ሚስትን ወይም ባልሽን በሰው ፊት መጥፎ ነገር አለመዋረድ፣ አስተያየትን ወይም ሀሳብን ማክበር፣ ዋጋ መስጠት፣ ለትዳር አጋር ዋጋ መስጠት፣ አሳዛኝ ቃላትን አለመጠቀም፣ ልብ የሚሰብር ቃላትን አለመጠቀም ማለት ነው። ምክንያቱም የትዳር አጋር እስከሆነች ድረስ አካል እስከሆነ ድረስ የሚሰፍር ነገር የሚያሳዝን ነገር መናገር የለብን። ማክበር ማለት ነው። በሁሉ ነገር ማክበር። ኢቨን ብትጣሉ፣ ብትጋጩ፣ ብትናደር ወይም ቢያናድሽ በጣም መጥፎ ቃላትን መናገር የለብሽም። ሶስተኛው ጊዜ መስጠት ነው። እርስ በርስ ጊዜ መሰጣጠት። ይሄ በጣም ወሳኙ ብዙ ትዳሮችን እየፈተነ ያለ ችግር ነው ማለት። ጊዜ ያለመስጠት በጣም ትልቅ ችግር ነው፣ ወሳኝም ነገር ነው። ስለዚህ ጊዜ መስጠት አንዱ ችግርን ጠንካራና የማይበገር የሚያደርገው ጊዜ መስጠት ነው። ብዙ ባለትዳሮች አብረው ቢኖሩም ጥራት ያለው ጊዜ አያሳልፉም። በጣም ወሳኝ ያልኩ ለዚህ ነው። ጥራት ያለው ጊዜ አያሳልፉም። ብዙ ባለትዳሮች አብረው መመገብ። አሁን ብዙ ከተማ ስንገባ በየስጋ ቤቶች፣ በየምግብ ቤቶች፣ በየሆቴሎች የምታየው ባለትዳር ወንድ አብዛኛው ሲመገብ ታይቷል። ብቻው ማለት ነው። ሚስቱ ከቤት አለች፣ እየጠበቀች ነው፣ ደብሯታል ምናምን፣ ግን እዛ ጓደኞቹ ሰብስቦ ሲበላ ታገኛለች። በየቁርጥ ቤቱ በየድራፍት ቤቱ የምታዩት ወንድ አብዛኛው ባለትዳር። ስለዚህ በጣም ትዳርን የሚጎዳው ነገር ይሄ ነው ማለት ነው። ብዙ ባለትዳሮች አብረው ቢኖሩም አብረው መመገብ፣ መጓዝ፣ አብረው ወክ ማድረግ ማለት ነው። በየቀኑ ትንሽ ጊዜ መወያየት፣ ቁጭ ብሎ የተወሰነ ደቂቃ መወያየት፣ ስልክና ቴሌቪዥን አስወግዶ መወያየት ማውራት። ስልካቸው አሁን ብዙ ጊዜ ቤት ላይ ያው ለምሳሌ እሷም ስልክ ትከፍታለች፣ አንተም ስልክ ትከፍታለህ፣ እዛ በኋላ ማውራት የለም። በቃ ሶሻል ሚዲያ የምታየውን ሪያክት እያደረግ ተቀጥላል። ይሄ በጣም ከረንትሊ ኢትዮጵያ ውስጥ በጣም ፈተናው ነው ያለው። ቴሌቪዥን እንኳን ተብሏል፣ ግን በስልክ በጣም ከባድ ነው። ስለዚህ ይሄን ወደ ጎን አድርጎ የመወያያ ጊዜ የማውሪያ አንድ ላይ የመሆን ጊዜ ማሳለፍ የግድ ይላል ማለት ነው። አራተኛው ይቅርታን መማር ነው። ይሄ በጣም ወሳኙ መርህ ነው፣ ወሳኙ ነጥብ ነው ማለት ነው። ይቅርታ ሁሉን ነገር ይፈታል። ይቅርታ ሁሉን የተሰበረውን የሚጠግን ነው። ትልቅ ሕክምና ነው። የትዳር ሕክምና ቢባል ማጋነን አይሆንም። ሁሉም ሰው ስህተት ያደርጋል። ስህተት የማይሰራ ነገር የለም። ይቅርታ ማለትን አትፍሩ። በትዳር ውስጥ ቂም አትያዙ። ቂም በትዳር ውስጥ እንዴት ከራስ አካል ቂም ይያዛል? ቂም አይያዝም በትዳር ውስጥ። ያለፈውን ችግር ሁሉ ጊዜ አታንሱ። ያለፈውን ችግር ባለፈው እንዲጎርተሽኛል፣ ባለፈው እንደዚህ ጎርተኛል ተብሎ የባለፈው ቁስል አይነካም። የባለፈው ቁስሉን ይቅርታ ያን ቁስል ማዳኛ ነው፣ መፈወሻ ነው። ስለዚህ ያለፈውን ችግር በትዳር ውስጥ አይነሳም። ስህተት ነው፣ ወንጀልም ነው። ስለዚህ ይቅርታ ልብን ያሳርፋል። በጣም ትልቅ
መድኃኒት ነው። ግንኙነትንም ይፈውሳል፣ ልብን ያሳርፋል፣ ግንኙነትን ደግሞ ይፈውሳል። ትልቅ መድኃኒት ነው ማለት ነው። ስለዚህ ይቅርታ ትልቅ ወሳኝ ነገር ነው። አምስተኛው በገንዘብ ጉዳይ መስማማት። በገንዘብ ጉዳይ መስማማት። ብዙ ትዳሮች የሚፈተኑት በገንዘብ ጉዳይ ነው። የገንዘብ እቅድ ማውጣት፣ ወጪን በአንድነት መወሰን፣ የገንዘብ ጉዳይ ሚስጥር አለማድረግ በጣም ትልቁ በሽታ ሆን ገንዘብ ሚስጥር ማድረግ ነው። እሱም የብቻው አካውንት አለው፣ እሷም የሆነ አካውንት አላት። መደባበቅ፣ እልክ መገባባት፣ በዛ በገንዘብ ጉዳይ ወይም አንዱ ያጠፋል ወይም እሷ ታጠፋለች ወይ እሱ ያጠፋል። በዚህ አለመመጣጠን ይኖራል። በዚህ ትልቅ ግጭት የሆነ በተለይ በገንዘብ ጉዳይ ትልቅ ፈተና ነው አሁን ጊዜ እየገጠመ ያለው። ስለዚህ በገንዘብ ጉዳይ መስማማት ያስፈልጋል። በእቅድ መንቀሳቀስ ያስፈልጋል። ወጪን በአንድነት መወሰን፣ እቅድ ማውጣት ያስፈልጋል። የምናገኘው ገንዘብ ለምን መሆን አለበት የሚለውን እቅድ ማውጣት ያስፈልጋል። ወጪን በአንድነት መወሰን፣ የገንዘብ ጉዳይ ሚስጥር አለማድረግ። ይሄ ቅድም ያልኩት ነው። ብድርና ቁጠባ ላይ መነጋገር ማለት ነው። እንዴት እንቆጥብ፣ እንዴት እንበደር፣ ለምንድነው የምንበደረው? በጣም መወያየት ነው። ያው ትዳር ትልቅ ተቋም ስለሆነ መወያየት የግድ ያስፈልጋል ማለት ነው። ስድስተኛው የፍቅር መግለጫ መቀጠል ነው። አበሾች ብዙ ጊዜ የኢትዮጵያ ወንድ ፍቅር መግለጫ አያውቅም፣ ፍቅር መግለጽ አይችልም ይባላል። በዛው ልክ ሴቶችም አትችሉ። ማጋነን አይደለም ማለት ማጣጣል ሳይሆን ሴቶችም አንችልም ማለት እንችላለን። ፍቅር በቃልና በተግባር ሊገለጽ ይገባል። እወዳለሁ ወይም እወድሻለሁ ማለት ማመስገን፣ ትንሽ ስጦታ መስጠት፣ ማመስገን ያስፈልጋል። ባልን ወይም ሚስትን ማመስገን ያስፈልጋል። ትንሽ ስጦታ መስጠት፣ ስጦታ በጣም ቅርበትን ያጠነክራል ማለት ነው። ግንኙነትን ያጠነክራል። እርዳታ ማድረግ፣ እርዳታ በሚያስፈልጋችሁ ሰዓት በሀሳብም በአካልም እርዳታ ማድረግ። የፍቅር መግለጫ መስጠት ነው። ፍቅር በቃልና በተግባር እንዲገለጽ ይገባል። እወዳለሁ፣ እወድሻለሁ ማለት ይገባል ማለት ነው። ማመስገን፣ መመሰጋገን ማለት ነው። ትንሽ ስጦታ መስጠት ያስፈልጋል። በችግር ሰዓት እርዳታ ማድረግ፣ ሲከፋው፣ ሲያዝን፣ ሲደብረው እርዳታ ማድረግ ያስፈልጋል ማለት ነው። በተግባር መግለጽ ያስፈልጋል ማለት ነው። ትዳር ለማጠናከር ይሄ ለምን ይጠቅማል ብትሉ ሰውየው የተወደደና የተከበረ መሆኑን እንዲሰማው ያደርጋል ማለት ነው። ሰባተኛው ደግሞ ችግርን በጋራ መፍታት ነው። የሚመጣ ችግርን እንደ ቤተሰብ እንደ ትዳር የሚመጣ ችግርን ወይም እንደ ግለሰብ ሊሆን ይችላል በጋራ የአንዱ ብቻ ኃላፊነት አድርገን መተው ሳይሆን በጋራ መፍታት፣ እኔ አንተ ሳይሆን እኛ ብለው ማሰብ ይጠቅማል ማለት ነው። ምን ማለት ነው? ይሄ ችግሩን እንደ ጋራ ጉዳይ ማየት የጋራ ጉዳይ ነው። አንድ አካል እስከሆናችሁ ድረስ አንድ ችግር የአንድ ሰዎች አይደለም። በጋራ ማየት መፍታት ያስፈልጋል። መወነጃጀል አለማድረግ፣ አንዱን ወንጀለኛ አንዱን ንጹህ አድርጎ አለማየት። ችግሩ የራሳችን የጋራ ነው ብሎ መፍታት፣ መፍትሄ በአንድነት መፈለግ ለዛ ችግር ማለት ነው። ችግርን በጋራ መፍታት አንዱ ትዳርን ማጠናከሪያ ነው ማለት ነው። ስምንተኛው መተማመን መኖር አለበት። መተማመንን ገንዘብ ማድረግ ነው። ስምንተኛው አንድ ጊዜ የተሰበረ መተማመን መመለስ ከባድ ነው። ቃልን መጠበቅ፣ ሐሰት አለመናገር፣ ሚስጥር አለመደበቅ፣ ታማኝ መሆን ማለት ነው። ታማኝ መሆን ያስፈልጋል። መተማመን በጣም ትልቁ ማጠንከሪያ ገመድ ነው ማለት ነው። ማሰሪያ ገመድ ነው። መተማመን በጣም ወሳኝ ጉዳይ ስለሆነ መተማመን ይገባል ማለት ነው። ዘጠነኛው መንፈሳዊ ሕይወትን ማጠንከር ነው። ብዙ ትዳሮች በእምነት ሕይወት ጠንካራ ይሆናሉ። ለምሳሌ አብሮ መጸለይ፣ መንፈሳዊ ትምህርት መከታተል፣ በመልካም ሴቶች በሃይማኖት ሴቶች መመራት ይፈልጋል ማለት ነው። መንፈሳዊ ሕይወት ማጠንከር በብዙ ትዳሮች ሕይወት የታደገና ያጠነከረ ጉዳይ ነው። ስለዚህ በጣም መጠንከር ያስፈልጋል በመንፈሳዊ ሕይወት ማለት ነው። አስረኛው እርስ በርስ መደጋገፍ። ይሄ ወሳኛው ዓላማው የትዳር የመጀመሪያው ዓላማ እርስ በርስ መረዳዳት ወይም መደጋገፍ ነው። ትዳር በደስታም በችግርም አብሮ መቆም ነው። በህመም በገንዘብ ችግር ሊሆን ይችላል፣ በስራ ጫና፣ በስሜታዊ ጭንቀት አብሮ መቆም መደጋገፍ ያስፈልጋል ማለት ነው። ይሄ ለምን ይጠቅማል ብትሉ ከጎን ያለ ሰው አለኝ የሚል ስሜት እንዲመጣ ያደርጋል ማለት ነው። 11ኛው ቅርብ ግንኙነት ማድረግ፣ ቅርብ ግንኙነትን መጠበቅ። ቅርብ ስሜት ሊሆን ይችላል። የስሜት የአካልና የልብ ቅርበት መጠበቅ ማዳበር ማለት ነው። በፍቅር መነጋገር፣ መተቃቀፍ፣ እርስ በርስ ፍላጎትን መረዳት፣ ቅርበትን ችላ ለማለት ያስፈልጋል።
በጣም ትዳርን ከሚያጠነክሩና ከሚያበረቱ አይሰበር ከሚያደርጉ መርሆች 11ኛው ቅርብ ግንኙነት መጠበቅ። 12ኛውና ወሳኙ ጉዳይ አሁን በጣም ፈተና እየሆነ የመጣው ከሌሎች ጋር ማነጻጸር መተው ነው። ማነጻጸርን መተው፣ ከሌሎች ጋር፣ ከጎረቤት ጋር፣ ከጓደኛ ጋር፣ ሶሻል ሚዲያ ላይ ከምናየው ጋር ማነጻጸር መተው። እያንዳንዱ ትዳር የራሱ ህይወት አለው፣ የራሱ መነሻ አለው፣ የራሱ ግንኙነት አለው፣ የራሱ መልክ አለው፣ ሽታ አለው፣ ቀለም አለው፣ የራሱ ታሪክ አለው፣ አመጣጥ፣ አመሰራረት፣ አኗኗር፣ የራሱ ባህል። ስለዚህ ቅሬታ ይፈጥራል። ያን ሌሎችን የምናይ ከሆነ ቅሬታ ይፈጥራል፣ የማይገባ ግፊት ያመጣል፣ ደስታን ይቀንሳል። ይልቅ በራሳችሁ እድገት ላይ ትኩረት አድርጉ። የራሳችሁ ማንም ጋር የማይገናኝ ማንም ጋር የራሳችሁ ዩኒክ የሆነ ባህል ማዳበር አለባችሁ። የራሳችሁ ማለት ከሰዎች ከማየት የሰዎች ጋር ከመነጻጸር የነሱ ነው የኛ እንደዚህ ነው ከማለት የራሱ የናንተ ባህል አመጀማመር አናኗር ዘይቤ ያለው ነው። ያን ማስቀጠልና ማስጠበቅ ነው የሚገባችሁ ማለት። ስለዚህ ጠንካራ ትዳር በፍቅር ብቻ አይገነባም። መተማመን፣ ግንኙነት፣ እርስ በርስ መከባበርና ትዕግስት ያስፈልጋል ማለት ነው። ስለዚህ ይህ ቪዲዮ ይጠቅማል ካላችሁ ኮሜንት፣ ሼር፣ ሰብስክራይብ አድርጋችሁ ቀጣይ የምንሰራላችሁን እንዲደርሳችሁ ሰብስክራይብ አድርጋችሁ አባል ሁኑ። ይቆይ።